አሁኑኑ ሙዝ መመገቦን ያቆሙ። አዎ በትክክል ነው የሰማችሁት። በተለይ አሁን የምነግራችሁ የጤና ሁኔታ ካለባችሁ ያንን በእጃችሁ የያዛችሁትን ሙዝ አሁኑኑ አስቀምጡት። እናንተ ሙዝን ለቁርስ ኃይል ለማግኘት፣ ከስፖርት በኋላ ጡንቻን ለመገንባት ወይም በቀላሉ እንደ ተራ ፍራፍሬ በየቀኑ የመመገብ ልማድ አላችሁ። እንግዲያውስ እባካችሁ ዛሬውኑ ይህንን ቪዲዮ ሳታዩ ፈጽሞ ድጋሚ ሙዝን እንዳትነኩ። ምክንያቱም ለሰውነት እጅግ ጠቃሚና በፖታሲየም የበለጸገ ነው ተብሎ የሚነገረውና በየቤታችን የሚገኘው ሙዝ አጠቃቀሙን ካላወቅንበትና ከተወሰኑ ስውር የጤና እክሎች ጋር ሲገናኝ ጥቅሙ ሙሉ በሙሉ ቀርቶ የውስጥ አካላታችሁን በድብቅ ወደ ማውደምና ወደ ጸጥተኛ መርዝነት የመቀየር አስፈሪ ኃይል አለው። ልክ በእሳት ላይ ጋዝ እንደማፍሰስ ማለት ነው። እርግጥ ነው ሙዝ ለልብ ጤና እንዲሁም ለንቃት እንደሚረዳ ሁላችንም እናውቃለን። ነገር ግን 90% ሰው የሚሆነው በየቀኑ የሚሳሳትበት አንድ እጅግ አስደናቂ የአጠቃቀም ስህተት አለ። እሱም ጤናን ልናተርፍበት ያሰብነውን ሙዝ ወደ ከባድ የሰውነት መመረዝ የሚቀይር ስህተት ነው። ማንም ሐኪም በቀላሉ ሊነግራችሁ የማይፈልገው አስፈሪ ሳይንሳዊ እውነታ ሙዝን በፍጹም መብላት የሌለባቸው የተወሰኑ ስውር ታካሚዎች መኖራቸውን ነው። ዛሬ በታዋቂ የሕክምና ተቋማት የተረጋገጡትን 8 አስገራሚ የሙዝ ጥቅሞች፣ 90% ሰው የሚሳሳትበትን የአጠቃቀም ስህተት እንዲሁም ሙዝን በፍጹም መብላት የሌለባቸውን ሰዎች ከደካማው ጀምረን እስከ ጠንካራው እንዲሁም ከባዱ ቁጥር 1 ድረስ በደረጃ እናያለን። በተለይ ደግሞ ቁጥር 1 ላይ የምናየው የሰዎች አይነትና ስህተት አብዛኞቻችን በየቀኑ በየቤታችን የምንሰራውና ሰውነታችንን በቀጥታ ለድንገተኛ የሕክምና ቀውስ እያጋለጠ ያለ እጅግ አስፈሪ ሁኔታ ነው። ነገር ግን ተጠንቀቁ። ካልተጠነቀቃችሁ ለጤና የገዛችሁት ሙዝ የዕድሜ ማሳጠሪያችሁ ሊሆን ይችላል። ወደ ዝርዝሩ ከመግባታችን በፊት ግን አንድ እውነተኛ ጥያቄ ልጠይቃችሁ። እናንተ ብዙውን ጊዜ ሙዝን የምትመገቡት መቼ ነው? በባዶ ሆዳችሁ ጠዋት ወይስ ከምግብ በኋላ? አሁኑኑ ኮሜንት ላይ ጽፋችሁ አሳውቁኝ። አሁን በቀጥታ ከቁጥር 8 እንጀምር። በስምንተኛ ደረጃ የተቀመጠው የደም ግፊትን በአጭር ጊዜ ማስተካከል። በአሁኑ ሰዓት የደም ግፊት የብዙዎች ጸጥተኛ ገዳይ እየሆነ ነው። ሙዝ ደግሞ ይህንን ችግር ለመከላከል ተፈጥሮ የሰጠችን ትልቅ መድኃኒት ነው። በውስጡ ከፍተኛ መጠን ያለው ፖታሲየምን ይዟል። ፖታሲየም በሰውነታችን ውስጥ ያለውን የጨው ወይም የሶዲየም መጠን ሚዛንን ይጠብቃል። በደማችን ውስጥ ጨው ሲበዛ የደም ስሮች ይወጠራሉ፣ ግፊትም ይፈጠራል። ሙዝ ስንመገብ ግን ፖታሲየም ጨው በሽንት መልክ ተወግዶ የደም ስሮቻችን እንዲዝናኑ ያደርጋል። ይህም የደም ግፊትን በተፈጥሯዊ መንገድ ያስተካክላል። በሰባተኛ ደረጃ የተቀመጠው ፈጣን የኃይል ምንጭ መሆኑ ነው። ብዙ ስፖርተኞች ከልምምድ በፊት ብዙ ሲበሉ ታያዋቸዋላችሁ። ለምን ይመስላችኋል? ሙዝ በውስጡ 3 ተፈጥሯዊ ስኳሮችን ግሉኮስ፣ ፍሩክቶስ እና ሱክሮስ ከፋይበር ጋር አጣምሮ ይዟል። ይህ ጥምረት በሰውነታችን ውስጥ ሳይዘገይ በፍጥነት ወደ ኃይል ይቀየራል። ድካም ሲላችሁ ወይም ስራ ላይ ትኩረት ሲያጥራችሁ አንድ ሙዝ መመገብ ሰውነታችሁን ወዲያውኑ ያነቃቀዋል። በስድስተኛ ደረጃ ላይ የተቀመጠው የጨጓራ አሲድን ማስታገስና ቁስለትን መከላከል። የጨጓራ ማቃጠል ወይም የአሲድ መውጣት ወይም ሃርትበርን የሚያሰቃያችሁ ከሆነ ሙዝ ፍጹም መፍትሄ ነው። ሙዝ በተፈጥሮ አንታ አሲድ ባህሪ አለው። ጨጓራችን ውስጥ ሲገባ ልክ እንደ መከላከያ ሽፋን በመሆን የጨጓራ ግድግዳን ከአሲድ መሸርሸር ይጠብቃል። በተጨማሪም በውስጡ ያለው ንጥረ ነገር የጨጓራ ህዋሳት ጥቅጥቅ ያለ ሙከስን እንዲያመርቱ ያነሳሳል። ይህም የጨጓራ ቁስለት እንዳይፈጠር ይከላከላል። አምስተኛ ለደስተኛ አእምሮና ለጥሩ እንቅልፍ። ብቸኝነት፣ ጭንቀት ወይም እንቅልፍ ማጣት ሲገጥማችሁ ሙዝ ረዳታችሁ ነው። ሙዝ በውስጡ ትሪፕቶፋን የተባለ አሚኖ አሲድን ይዟል። ይህ ንጥረ ነገር ወደ አእምሯችን ሲደርስ ሴሪቶኒን ወደ ተባለው የደስታ ሆርሞን ይቀየራል። ሴሪቶኒን አእምሯችን እንዲረጋጋ፣ ጭንቀት እንዲቀንስ እንዲሁም ማታ አሪፍ እንቅልፍ እንድንተኛ ያደርገናል። አራተኛ ለኩላሊት ጤና ዋስትና መሆኑ። ለ13 ዓመታት በሴቶች ላይ የተደረገ አንድ ትልቅ የሕክምና ጥናት እንደሚያሳየው በሳምንት ከ2 እስከ 3 ጊዜ ሙዝ የሚመገቡ ሰዎች በኩላሊት በሽታ የመያዝ ዕድላቸው በ33% የቀነሰ ሆኖ ተገኝቷል። ምክንያቱም በሙዝ ውስጥ ያለው ፖታሲየም በኩላሊት ውስጥ የካልሲየም ጠጠር እንዳይፈጠር ይከላከላል። እንዲሁም ኩላሊት መርዛማ ነገሮችን በሽንት መልክ አጣርታ እንድታስወግድ ከፍተኛ እገዛ ያደርጋል። ሶስተኛ የምግብ መፈጨትን ማፋጠንና የሆድ ድርቀት ማጥፋት። ሙዝ ፔክቲን የተባለ የሚሟሟ የፋይበር አይነት ይዟል። ይህ ፋይበር በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎችን ወይም ፕሮባዮቲክስን ይመገባል። አንጀት ላይ ያሉ ባክቴሪያዎች ሲጠነክሩ የምግብ መፈጨት ስርዓታችን ይፋጠናል። ማበጥና የሆድ ድርቀት ሙሉ በሙሉ ይጠፋል። ሁለተኛ ለልብ ጤናና ለስትሮክ መከላከያ። በየቀኑ በቂ ፖታሲየም ማግኘት በስትሮክ የመጠቃት ዕድልን በ27% እንደሚቀንስ
የሕክምና ሳይንሱ ያረጋግጧል። ሙዝ የልባችንን የኤሌክትሪክ ምትን ያስተካክላል። የልብ ጡንቻዎች በስርዓቱ እንዲኮማተሩና እንዲለጠጡ በማድረግ የልብ ድካም አደጋን በከፍተኛ ሁኔታ ይከላከላል። በአንደኛ ደረጃ የተቀመጠው ትልቁ ጥቅም የበሽታ መከላከል አቅምን መገንባት። ሙዝ በውስጡ ከፍተኛ የቫይታሚን ቢ6 እና የቫይታሚን ሲ ክምችት አለው። ቫይታሚን ቢ6 ሰውነታችን አዳዲስ ቀይ የደም ሴሎችንና ነጭ የደም ሴሎችን እንዲያመርት ይረዳዋል። ይህም ሰውነታችን የትኛውንም አይነት የቫይረስና የባክቴሪያ ጥቃት ተከላክሎ እንዲያሸንፍ ያደርገዋል። አሁን ደግሞ ሙዝን በፍጹም መብላት የሌለባቸው 3 የሰዎች ስብስቦችን እንይ። ጥቅሙን ብቻ ማወቅ አይበቃም። ሙዝ ለአንዳንዶች አደገኛ ሊሆን ይችላል። አንደኛ፣ የከረረ የኩላሊት እጥበት ወይም ዲያሊሲስ ላይ ያሉ ሰዎች። ኩላሊታቸው በጣም የደከመ ሰዎች በደማቸው ውስጥ ያለውን ትርፍ ፖታሲየም ማስወገድ አይችሉም። በደም ውስጥ ፖታሲየም ከልክ በላይ ከቀጠለ የልብ ምትን በድንገት ሊያቆም ስለሚችል እነዚህ ሰዎች ሙዝ ከመመገባቸው በፊት የግድ ዶክተር ማማከር አለባቸው። ሁለተኛ፣ አንዳንድ የደም ግፊት መድኃኒት የሚወስዱ ሰዎች ለምሳሌ የሲ ኢንሂቢተርስ ወይም ቤታ ብሎከር የተባሉ የግፊት መድኃኒቶችን የምትወስዱ ከሆነ እነዚህ መድኃኒቶች በራሳቸው በሰውነት ውስጥ የፖታሲየም መጠንን ይጨምራሉ። በእሱ ላይ ተደራራቢ ሙዝ በብዛት መመገብ የፖታሲየም መመረዝን ወይም ሃይፐርካሊሚያን ሊያስከትል ይችላል። ሶስተኛ፣ ከባድ የማይግሬን ራስ ምታት ያለባቸው ሰዎች። ሙዝ በውስጡ ታይራሚን የተባለ ንጥረ ነገርን ይዟል። ይህ ንጥረ ነገር ለአንዳንዶች የማይግሬን ስሜትን ቀስቅሶ ከባድ የራስ ምታትን ሊያመጣባቸው ይችላል። 90% ሰው የሚሳሳትበት ከባዱ የአጠቃቀም ስህተት ምንድን ነው? አብዛኛው ሰው ሙዝን ገዝቶ ሲመገብ የሚሰራቸው 2 ትልልቅ ስህተቶች አሉ። የመጀመሪያው ስህተት ሙሉ በሙሉ ያልበሰለ ጫፉ ላይ አረንጓዴነቱ ያለቀቀው ሙዝን መመገብ ነው። ያልበሰለ ሙዝ በውስጡ ሬዚስታንስ ስታርች የተባለ ለመፈጨት አስቸጋሪ የሆነ ስታርችን ይዟል። ይህም ሙዝ በብዛት ስትመገቡ ሆዳችሁን ይነፋል፣ የሆድ ድርቀትንም ያመጣል፣ እንዲሁም ጨጓራችሁን ያሳምማል። ሙዝ መበላት ያለበት ሙሉ በሙሉ ቢጫ ሆኖ ላይኑ ላይ ስስ ጥቁር ነጠብጣቦችን ሲያወጣ ብቻ ነው። ያኔ ስታርቹ ወደ ቀላል ስኳር ተቀይሮ ለጨጓራ ምቹ ይሆናል። ሁለተኛውና በጣም አደገኛው ስህተት ሙዝን ጠዋት በባዶ ሆድ መመገብ ነው። ብዙ ሰው ክብደት ለመቀነስ ወይም ለቁርስ በሚል ጠዋት በባዶ ሆዱ ሙዝን ይበላል። ሙዝ በውስጡ ከፍተኛ ማግኒዚየምን ይዟል። በባዶ ሆድ ሲገባ ግን በደማችን ውስጥ ያለውን የማግኒዚየምና የካልሲየም ሚዛንን ያዛባል። ይህ ደግሞ ለልብ ስራ አስቸጋሪ ሁኔታን ይፈጥራል። በተጨማሪም ሙዝ ተፈጥሯዊ ስኳር ስላለው በባዶ ሆድ ሲበላ የደማችንን ስኳር በአንዴ ሰማይ ያደርሰዋል። ከ1 ሰዓት በኋላ ግን ስኳሩ ድንገት ቁልቁል ስለሚወርድ ከፍተኛ የድካምና የረሃብ ስሜት ያመጣባቸዋል። ትክክለኛው አጠቃቀም ታዲያ ሙዝን ሁል ጊዜ ከሌሎች ምግቦች ጋር ለምሳሌ ከኦትሚል፣ ከለውዝ ወይም ከእርጎ ጋር አዋህዶ መመገብ ወይም ደግሞ ምሳ ከበሉ ከ2 ሰዓት በኋላ እንደ መክሰስ መውሰድም እጅግ ተመራጭና ሳይንሳዊ መንገድ ነው። የዛሬው መረጃችን ይህንን ይመስላል። ጤናማ አመጋገብ ህይወታችንን ሙሉ በሙሉ ይቀይራል። ይህንን ጠቃሚ መረጃ ለምትወዷቸው ሰዎች ሁሉ ሼር በማድረግ ከስህተት ይታደጓቸው። ቪዲዮውን ላይክ በማድረግ ድጋፋችሁን አሳዩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቱን ማብራታችሁን አትርሱ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ጤናማ ህይወት፣ ብሩህ ዘመን ይሁንላችሁ። ጤና ይስጥልን።